በ17100 ካሬ ሜትር ላይ የተገነባ ይህ ባህል ማዕከል ከ8 ወራት በፊት ተመርቆ አገልግሎት መስጠት ጀምሯል። በኢትዮጵያ በልዩነት ውስጥ ያለውን አንድነት የሚገልጹ እሴቶች እንደ ባህል፣ ታሪክ፣ ቋንቋና ቅርሶችን በመንከባከብ በማስተዋወቅ በማበልጸግ ረገድ እየተሰራ ላለው ስራ ማሳያ የሚሆን ማዕከል ነው። ባህልና ታሪክን ለትውልድ የማስረከብ ስራ ተቋማዊ አደረጃጀትን በተከተለ መልኩ በማከናወን ረገድ ጥሩ ማሳያ የሚሆን ነው። የኦሮሞን ባህል የሚያሳዩ የስነ ጥበባትና የቅርጻ ቅርጽ ውጤቶች፣ ሙዚየም፣ 5 የመሰብሰቢያ አዳራሽ፣ ሲኒማ ቤት ተካተውበታል። በዚህ ባህል ማዕከል በመዲናችን አዲስ አበባ ማራኪ በሆነ የኪነ ህንጻ ጥበብ በኦሮሚያ ክልላዊ መንግስት ተገንብቶ መጋቢት 16 2007 ዓ.ም ስራ የጀመረው የኦሮሞ ባህል ማዕከል የግንባታ ቦታው ከኦሮሞ ህዝብ ጋር ረጅም ታሪካዊ ቁርኝት አለው። ጥንት የአካባቢ የኦሮሞ ህዝብ በተለይ የቱለማ ኦሮሞዎች የሰፈሩበት አካባቢ ነው። ይህ ከፍንፍኔ ወይም ደግሞ ከፍልውሃ ጋር ተያይዞ ታሪካዊ ሁኔታዎች አሉ። ስለዚህ ከታሪካዊ ሁኔታው አንፃር ካሉ አሁን ሶሺዮ ኢኮኖሚክ ሁኔታዎችን አንፃር ሲታይ በጣም ጥሩ ቦታና ቱሪዝም ባህል ግንባታን በጣም አመቺ የሆነ ቦታ ነው ማለት ነው። ዓላማውም ምርምሮችን ለተጨማሪ ጥናት በተደራጀ መልኩ በማቅረብ የኦሮሞ ህዝብ ታሪክና ባህልን ለትውልድ ማስተላለፍ ነው። ይሄ ከሁለት አኳያ ነው። ከማህበራዊ አኳያ ከማህበራዊ ፋይዳ አኳያ ባህልን የሚጠብቅ ነው ማለት ነው። ባህልን ለመዝገብ ባህልን ለትውልድ የማስተላለፍ ስራ ነው የሚሰራው ማለት ነው። ከኢኮኖሚ አኳያ ሲታይ ይሄ የባህል ሀብት ለህዝቡ ኢኮኖሚ የሆነ ጠቀሜታ የሚሰጥ ማድረግ ነው። ኦሮሞ ባህል ማዕከል ከኦሮሞ ህዝብ ጋር ግንኙነት ያላቸው ቅርሶች፣ ኪነ ጥበቦች፣ ባህላዊ ትውፊቶች እንክብካቤ የማድረግ ዓላማ አለው። በዚህ ውስጥ የምናሰባስባቸው ባህላዊ ቅርሶችን እናሰባስባለን፣ ተፈጥሯዊ ቅርሶችን እናሰባስባለን፣ የአርት ቅርሶችን እናሰባስባለን። እነዚህም በየመልካቸው ደረሰን በክፍል በዘመናዊ ሁኔታ አደራጅተን ጠብቀን የቱሪስት መስህብ እንደሆኑ ቱሪስቶች እንዲጎበኙ ቱሪስት ሲባል በሀገር ውስጥ የውስጥ ቱሪስቶች፣ የውጭ ቱሪስቶች እንዲጎበኙ የሚደረግበት ማለት ነው። ባህላዊ አርቶችን እናጠናለን። በገጠር ውስጥ ያሉትን ባህላዊ አርቶች እናጠናለን። በዛ ላይ መረጃዎችን እናሰባስባለን። መረጃዎችን የጥናት የተለያዩ የጥናት ስልቶችን ተመርኩዘን ማለት ነው። በድምጽ በስዕልና በምስልና በጽሁፍ የመሳሰሉት መረጃዎችን እውነተኛ የሆኑትን መረጃዎች ከምንጫቸው አሰባስበን በኋላ እነዚያን መረጃዎች እዚህ አምጥተን የምናውላቸው ሰዎች ስልጠና እንዲሰጥ እናደርግና ያ አርት እንደገና ለመድረክ እንዲበቃ ከዘመናዊ ቴክኖሎጂ ጋር ተዋህዶ ለመድረክ ለህዝብ እይታ እንዲበቃ የሚደረግበት ቦታ ነው ማለት ነው። ሌላው የአርት ስራዎች ልምምድ የሚደረግባቸው ደግሞ ስልጠና የሚሰጥባቸው የስዕል፣ የእጅ ቅርጻ ቅርጽ፣ የቲያትር የመሳሰሉት ነገሮች ትሬኒንግ ወይም ደግሞ ስልጠና የሚሰጥበት ክፍል አለ ማለት ነው።
በማዕከሉ ሙዚየም ውስጥ ከኦሮሚያ 10 ዞኖች የተሰበሰቡ ባህላዊና ታሪካዊ ቁሳቁስ ለጎብኚዎች ቀርበዋል። ባህላዊ የኦሮሞ ሕዝብ መገልገያ ዕቃዎች፣ የጦር መሳሪያዎች፣ ባህላዊ አልባሳትና ሌሎችም ተካተዋል። እዚህ ጋር የምናያቸው የቤት ውስጥ ቁሳቁሶች ናቸው። ለተለያዩ ግልጋሎት የሚውሉ ናቸው። እዚህ ጋር በሚገርም ሁኔታ የውሃ ማቀዝቀዣ ባህር ከእንጨት የተሰሩ የውሃ ማቀዝቀዣዎች፣ መጠጫዎች ለተለያዩ ስፔሻል ፌስቲቫሎች የሚያገለግሉ ጀበና ነው። እዚህ ጋር ደግሞ ትንሽ ያውን ቴክኖሎጂን የቀደመ ጉልቻ ማንጋጋት የሚያስፈልጉ ድስት ነው። እንደምታየው እዚች ጋር እሳት ማቀጣጠል እንጂ ጉልቻ ማመሳሰሉ ማመላለስ አስፈላጊ ነው። እዚህ ጋር የምታያቸው የጋሻና ወንት የምንላቸው በጦርነት ጊዜ የሚያገለግሉ ለዱላ ጥልና ለፈረስ ጉግሲ እንዲሁም እንደ ማጌጫ የሚያገለግሉ ናቸው። እዚህ ጋር የምናየው የኮርቻ ነው። ኮርቻ ኦሮሞና ፈረስ ኦልሞስት የማይነጣጠሉ ሁለት ነገሮች ናቸው። ኦሮሞ ደግሞ በዚህ መልኩ ነው ኮርቻውን አሰምሮ ፈረሱን ተቀምጦት የሚሄደው። የሽመና ማቴሪያሎች ናቸው፣ ቁሳቁሶች ናቸው ማለት ነው። በነገራችን ላይ የሽመና ስራ የተጀመረው በኢትዮጵያ ታሪክ በ18ኛው ክፍለ ዘመን ነው። ይሄም ደግሞ የተጀመረው ወደ ጅማ አካባቢ ነው። ይህንን ቴክኖሎጂ ወይም ደግሞ የስልጣኔ አንዱ መገለጫን የጀመሩ የኦሮሞ ማህበረሰብ እንደሆኑ የታሪክ መዛግብቶች ይናገራሉ። ስለዚህ እዚህ ጋር ያመጣ ነው አንዱ ይሄ የስልጣኔ ውጤት አንድ ይመለከተናል ስለምንለው ማለት ነው። ስንቀጥል እዚህ ጋር ያለው ነገር ደግሞ ብዙ የቤት ውስጥ ቁሳቁሶች ናቸው። ይሄ አሁን የምናየው ከእንጨት የተሰራ የሴቶች ቦርሳ ነው። ልክ እንደ ዛሬ ከሌዘር ከተለያየ ነገር የተሰራውን ግቡ እንደሚሄዱ እዚህ ይሄኛው ደግሞ ከእንጨት የተሰራ የሴቶች ቦርሳ የተለያዩ ነገሮች አስቀምጠውበት የሚሄዱ ነገር ናቸው ማለት ነው። እዚህ ጋር የምናየው ትራስ ነው። የቅቤ ማስቀመጫ አለ። እነኚህ የቅቤ ማስቀመጫዎች ናቸው። በሚገርም ሁኔታ እዚህ ጋር የምታየው ጫማ ነው። የሚገርም ከእንጨት የተሰራ ጫማ ነው። ይሄ ጫማ ቢያንስ ከ120 ዓመት በላይ አገልግሎት የሰጠ ጫማ ነው። የኮራ የደራ በጣም የሚገርም አይነት የስልጣኔ አንዱ ውጤት ነው ማለት ነው። ይሄ ሞጆ ነው የሚባለው። ጀስት እህል ገብስ ስፔሻሊ ገብስ የሚወቀጥበት አይነት መቆጫ ነች ማለት ነው። መቆጫ ነች። ይሄ ገበት የሚባለው ላይ ምሰሶ ጎጆ ቤት ሲሰራ ማለት ነው። ምሰሶ አናቱ ላይ ይደረጋል። ከዛ በኋላ የተለያዩ እንጨቶች በመስመር ይመጣሉ። ከዛ በኋላ ነው ማለት ነው እነኚህ እንደ ገለባ የተለያዩ ነገሮች ላይ የሚነጠፉት። ይሄ ጋዋ ይባላል። የነኚህ ድንች የተለያዩ ነገሮች የሚቀቀሉበት እንዲሁም የተለያዩ መጠጦች የሚሰሩበት የቤቱ መጠጦች የሚሰሩበት ጋዋ ነው የሚባለው። ይሄ እንደምታየው ኩሽና ነው የሚያመለክተው። እዚህ ጋር ድስቱ ተጥዷል። እዚህ ጋር ደግሞ እንጀራ እየተጋገረ ነው። እዚህ ጋር ቡና እየተፈላ ነው። በሚገርም ኩሽና ውስጥ ያለውን ዓለምን በቀላሉ እዚች ጋር በባህላዊ ቅርሶች የተደራጁ የኩሽና እንትን ነው ማለት ነው። ሙዚየሙ ውስጥ ብርቅዬ የዱር እንስሳትን ጨምሮ የተለያዩ እንስሳትን መጎብኘት ይቻላል። የዱር እንስሳቱ ከኦሮሚያ ክልል የተለያዩ ዞኖች የተሰበሰቡ ሲሆን ለእይታ መቅረባቸው ለክልሉም ሆነ ለሀገሪቱ ቱሪዝም ገቢ እድገት የበኩላቸውን አስተዋጽኦ ያበረክታሉ። እዚች ጋር ስንቀጥል እቺ የሜዳ ፍየል ነው የምትባለው። ራሷ በምትኖርበት አካባቢ ነው ስሟ የተሰየመው። ይሄ ዶሮ ነው እንደምታዩት፣ ፍየል ነው የምትመስለው። ይሄኛው ደግሞ ቆርኬ የሚባለው ስፔሻሊ አዋሽ አካባቢ የአዋሽ ፓርክ የሚታወቅበት አንዱ አራዊት ይሄኛው ነው ማለት እንችላለን። እዚህ ጋር የምታዩት የሴት አንበሳ ነች። እስከነ ግርማ ሞገሷ እንግዲህ የምታዩት ቁጭ ያለችዋ ሴት አንበሳ ነች ማለት ነው።
አሁን በአጠቃላይ እዚህ ውስጥ ያሉት እንዳለ የደረቁ ናቸው። ራሳቸውን የፊዚካል እንትናቸውን ሳይለቁ እንዳለ ደርቆ እዚህ ጋር የቀረቡ ናቸው። ኦሮሚያ በጣም ማአት ከዚህም በጣም የላቁ ብዙ የዱር እንስሳት አሏት። ይሄ እንደ ምሳሌ ይሆናል ብለን እዚህ ጋር ይመጣል። ሀገራችንን በምስራቅ አፍሪካ ቀዳሚ የቱሪስት መዳረሻ ለማድረግ እየተሰራ ያለውን ሀገራዊ ስራ በማገዝ ረገድ የባህል ማዕከሉ ድርሻ ከፍተኛ ነው። ይህ ቦታ ትልቅ የቱሪስት መስህብ ነው። በአዲስ አበባ ውስጥም አንድ ትልቅ የቱሪስት መስህብ ለማድረግ ነው የምንሰራው ማለት ነው። ይህ ቦታ ትልቅ የቱሪስት መስህብ እንደሆነ በአዲስ አበባ ከተማ በኢትዮጵያ ውስጥ ትልቅ የቱሪስት መስህብ እንደሆነ እናምናለን። ባህል ማዕከሉ የሚገኝበት ቦታ የከተማ እምብርት ላይ በመሆኑ የጎብኚዎች ቁጥር እያደገ ሲሆን እኛም በማዕከሉ ለስራ በተዘዋወርንበት ወቅት ያገኘናቸው ጎብኚዎች አስተያየታቸውን ጠይቀናል። እነዚህ ባህላዊ ቅርሶች፣ ባህላዊ እሴቶች ብዙ ናቸው። ከተለያዩ ዞን የተሰባሰቡት እዚህ ተሰባስበው አንድ ላይ መገኘት አንደኛ ለመጎብኘት እነዚህ ባህላዊ እሴቶችን፣ ቅርሶችን መጎብኘት ለሚፈልግ ሰው ምቹ ነው። ምክንያቱም አንድ ላይ የተሰባሰቡት እኛ ወጣት መጀመሪያ ሀገሩን ማወቅ አለበት። መጀመሪያ ራሱን የባህል ቅርስ ማወቅ አለበት፣ ማድነቅ አለበት እና ማሳወቅም አለበት፣ መንከባከብም አለበት። የማውቀው ላይ ጨምሬ የማላውቀውን ባቂ ይረዳኛል። ኢትዮጵያ ሆነ ሌላ ሰው ያው በኦሮሚያ ክልል ያለውን ነባር ነገሮችና አሁን ያሉትን አኗኗር ሁሉም ለማወቅ ይጠቅማል ብዬ አስባለሁ። የባህል ማዕከሉ ምክትል ዳይሬክተር አቶ ሁሴን ኢንዴሳ ማዕከሉ ለሚጎበኙ የሀገር ውስጥና የውጭ ጎብኚዎች ባስተላለፉት መልእክት ፕሮግራማችንን እንቋጫለን። ስለ ከሀገሪቱ ህዝቦች አንዱ የሆነው የኦሮሞን ህዝብ ማንነት ለመረዳት ከፈለጉ ብዙ ሰዎች እዚህ መምጣት እና ከዚህ ብዙ ነገር ከማቴሪያል ካልቸሩ ወይም ደግሞ ከቁሳዊ ባህሉ ከሌሎች ነገሮችን እዚህ አካባቢ ከሚታዩት ነገሮች ብዙ ነገር መማር ስለሚቻል እና መጎብኘት የሚፈልጉ ሰዎች እና እነሱን የስራ ቀናት እንሰራለን። አንዳንድ ጊዜ እሑድና ቅዳሜ እንሰራለን። ብዙ ትምህርት የሚቀስሙበት ነው ብዬ ነው የማምነው። ይህንን ማለት ነው።